አርቲስት ሀሊማ አብዱራህማን በስተመጨረሻ ኡምራ አድርጋለች። ማሻአላህ በጣም የሚያስደነግጡ መረጃዎች እየወጡ ነው። 30 ቀን አልቋል፣ 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ አንተ አዶናይ ከስመኛው ይበልጣል። ኖ አዶናይ በዚህ ይሞታል የሆነ ነገር ይሆናል እየተባለ እስቲ ምናልባት ከደረስኩባቸው መረጃዎች የተወሰኑትን ላጋራችሁ። ደግሞ ድምጽ ነው የሰማሁትና በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እንግዲህ በመጀመሪያ ደረጃ ነብያችንን ሰለላሁ ዐለይሂ ወሰለም እንወዳቸው የሙስሊም እምነት መሪ ስለሆኑ ወይ ደግሞ ሃይማኖትን ወክዬ ሳይሆን ዛሬ ጧት ላይ ያው እንደምታውቁት ሴሚስ አካባቢ በጣም አሰቃቂ አደጋ ደርሶ ነበር። ልሙት 10 فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐባን ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ ያጀማ እንግዲህ እዚህ ስቱዲዮ መስራት ከጀመርኩ በጣም ሰንበት ብያለሁ። ከሰርጌ በፊት ነበር አልሐምዱሊላህ በስተመጨረሻ እንግዲህ ዛሬ ሀብለናል። ከዚህ በኋላ እዚህም እንዲሁም ደግሞ ቤትም ሰውን እዛ ቤትም እሰራላችኋለሁ እንግዲህ ኢንሻአላህ ከዚህ በኋላ ወደ ስራ ብለናል። ስቱዲዮ በጣም ናፍቃኛለች እንደ በፊቱ አይደለም። አንዳንድ የሚጎሉ ላይትም አለ እንግዲህ ከዛም እዚህም እያደረኩኝ ለየብቻ አድርጌ እንግዲህ ኢንሻአላህ መስራት ጀምራለሁ። ላይክ ስለምታደርጉ ከጎኔ ስላላችሁ ሐሳብ አስተያየት ስለምትሰጡ እንዲሁም ደግሞ በቪዲዮአችን ስለምትማሩበት ከልብ አመሰግናለሁ። ወደ ቪዲዮ አለፍኩላችሁ። ልሙት 10 ቀን ብቻ ነው የቀረህ እንኳን ብባል ሳላገባ መሞት አልፈልግም። ምክንያቱም አላህን ላጤሁኝ መገናኘት ስለማልፈልግ አለ አብዱላህ ኢብኑ መስዑድ። ላጤዎች እየነቃችሁ አላገባ መሞት አልፈልግም ይላል። እንግዲህ ማሻአላህ ላጤው ናችሁ እንዳትሞቱ አላህ ሐላሉን ቆንጆን ሷሊሁን ትዳር ይወፍቃችሁ ለማለት ወዳለሁ። ላጤዎች እያሰባችሁበት ቆንጆ ምክር ነው ብዬ አስባለሁ። ወደ ላይኛ ብዳልኩላችሁ ከሰሞኑ አደጋ በጣም እየበዛ ነው። ዛሬ ጧት ላይ ያው እንደምታውቁት ሴሚስ አካባቢ በጣም አሰቃቂ አደጋ ደርሶ ነበር እና በዚህ አደጋ እንግዲህ የአንድ ሰው ህይወት እንዳለፈና 3 ሰዎች ላይ ከባድ ጉዳት እንደደረሰ የተነገረ። እናም ከባድ ጉዳት ከደረሰባቸው ውስጥ የ7ኛ ክፍል ተማሪና የ5ኛ ክፍል ተማሪ እንደሚገኙበትም ሴት ተማሪዎች ማለት ነው እንደሚገኙበትም ተነገረ። ዛሬ ላይ ደግሞ ሌላ አደጋ እንግዲህ ተፈጥሯል። ይሄ አደጋ የምትመለከቱት እንግዲህ ሳሊተ ምህረት ጋር ሲኖትራክ ከባቡር ጋር የተጋጨ መኪናና መኪና አይደለም ሲኖትራክና ባቡር የተጋጩበት አደጋ እስካሁን ድረስ ማለት በእነ ቪዲዮ እየሰራሁላችሁ ባለበት ሰዓት ላይ ማለት ነው ምንም የሞተ ሰው የለም። ከባድ ጉዳት የደረሰበት ሰው ብቻ ነው። ይሄ አደጋ በጣም ያስገርማል። እየሄደ ያለ ባቡር መስመሩን ጠብቆ እንደምትመለከቱ እንግዲህ ሲኖትራኩ ነው ሄዶ የገጨው። እዚህ በተጨማሪ ደግሞ ሌላ አደጋ ከሰሞኑን ከተማችን ውስጥ አስጋጠማለ። ሰሞኑን አደጋ እየበዛ ነው የመኪና አደጋ። ስለዚህ አሽከርካሪዎች በሙሉ ጠንቀቅ ብላችሁ አሽከርካሪ እናንተንም ህይወት ጠብቁ፣ ሌሎች ሰዎች ህይወትንም እንግዲህ ጥንቃቄ አድርጉ። አደጋ እየተፈጠረ ወጥቶ እየቀሩ ይገኛሉ። አላህ ይጠብቀን ወጥቶ ከመቅረት ማለት ነው። ከድንገተኛ አደጋ በተለይ የትራፊክ አደጋ ተደጋጋሚ እየተከሰተ ስለሆነ ሾፌሮች በተለይ ጥንቃቄ ብታደርጉ ባይነኝ የሚልም መልእክት አስተላልፏል። በነገራችን ላይ በተለይ ሲኖትራክ በተደጋጋሚ ህዝብንም ሆነ በጣም ብዙ ሰው እየጨረሰ ይገኛል። በፍሬም በተለያዩ ምክንያት ሲኖትራክ አሁን ላይ ወደ ሀገር እንዳይገባ እንድታገደም ጭምር አንዳንድ መረጃዎች ሲወጡ ነበር። በነገራችን ላይ ተመልከቱት፣ በሰላም የሚሄድ ባቡር ነው እንግዲህ በዛ መልኩ የገጨው ማለት ነው። ይሄ ፍሬናቸው ብዙ ጊዜ አስተማማኝ ባለመሆኑ ምክንያት ነው። አሰራራቸውም ጭምር ችግር እንዳለባቸው የተለያዩ ሰዎች ያወራሉ ብዙ ጊዜ ማለት ነውና በጣም ብዙ ሰው እየሞተ ነው። ብቻ አላህ ይጠብቀን ወጥቶ ከመቅረት ከድንገተኛ አደጋ ሞቱት እንግዲህ አላህ ይዘንላቸው። ከዛም አልፎ ደግሞ ለተጎዱት አላህ ይፈውሳቸው የምለው ይሄን ነገር ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። ያጀማ እጅግ በጣም ነው የተደሰትኩት ይህንን ቪዲዮ ስመለከት። ሀሊማ እንደሷ ዛኝ ማይሻለ ሸጋ ማዋለ ዛፍና ድንጋይ የሚያስጠጋ ተምነው ማይከዳ ያ ሰይዲ ያ ወበል ሁዳ ሰይዲ ያ ወበል ሁዳ ለይካ ሰላቱ ነዳ አንቱን ይዛ አንቱ ደምቃለች ትልቁ ሰው አንቱን አውቃለች። ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. ማሻአላህ
ማሻአላህ እጅግ በጣም ነው ደስ ያለኝ ይህንን ቪዲዮ ስለተመለከትኩት። አርቲስት ሀሊማ አብዱራህማን ከዚህም በፊት እንግዲህ የምናውቃት በሙዚቃ ነው። ሙዚቃ ዘፋኝ ናት፣ ሁላችሁም ታውቃላችሁ። እንዲሁም ደግሞ በተደጋጋሚ ብዙ ጊዜ በህመም ላይ እንዳሳለፈች በጣም ብዙ እንደተፈተነች ስንመለከትም እንዲሁም ደግሞ ሰይፉ ላይ የቀረበች የተለያዩ መልእክቶችን ስታስተላልፍ ነበር። ኢቭን መውለድ አልፈልግም፣ ነገር ግን ልጅ እንዲኖረኝ እፈልጋለሁ፣ ማግባት፣ የተለያዩ መልእክቶችን እንግዲህ ስታስተላልፍ ነበረ። ለማንኛውም እጅግ በጣም ደስ ብሎኛል። ይሄን ኡምራ አላህ እስከ መጨረሻ እንግዲህ የተውበት መንገድ እንዲሁም ደግሞ ሰበብ አላህ ያደርግልሽ ለማለት እወዳለሁ። እጅግ በጣም ያስደስታል። በስተመጨረሻ ኡምራ አድርጋለች፣ አላህ ይቀበላል። እኛንም አላህ መጨረሻችን ያሳምርልን፣ አላህ ኡምራ ሐጅ ይወፍቀን ለማለት እወዳለሁ። ይህን ቪዲዮ መልከቴ ግን እጅግ በጣም ደስ ብሎኛል። እናንተስ ምን ተሰማችሁ? ማሻአላህ ከአላህ መቼም ቢሆን ተስፋ አይቆረጥም ወላሂ። ስለዚህ እስከ መጨረሻው እስከ ጥግ ድረስ እንግዲህ ልንሄድ ይገባል ብዬ አምናለሁ። ኦርቶዶክሳዊ ወገናችን ስለ ነብያችን እውነታ የተናገረችው ምንድን ነው ያለችው? ያላትን ስሜት በዛውም ገልጻለች። በመጀመሪያ ደረጃ ነብያችንን ሰለላሁ ዐለይሂ ወሰለም የምወዳቸው የሙስሊም እምነት መሪ ስለሆኑ ወይ ደግሞ ሃይማኖትን ወክዬ ሳይሆን ደግና መልካም ቅን ነገር ስላላቸውና ደግነታቸው ለየቲሞች ያላቸው ለሴቶች ያላቸው ብቻ በጣም ብዙ ነገራቸው የሚወደድ ነገር ስላላቸው ነው የምወዳቸው እንጂ ሃይማኖት ሆኖ አይደለም። ግን ብዙዎቻችሁ የኔ እምነት ተከታዮች ልበላችሁ አልፎ በጣም እየተሳደባችሁ ነው፣ በውስጥ ተሳደባላችሁ ምናምን። መውደድም መጥላትም መብቴ ነው። አሁን የፎሎ ቻሌንጅ ተሰጥቶኛል ባልኩት ኮሜንት ላይ አላደርግም። አታድርጊ እናቴ፣ እልህ ይዞኛል። የረሱል ወዳጅ በደግነታቸው አይደለ የሚታወቁት፣ እናንተም የምትወዷቸው እንባችሁ እስኪመጣ የሚናፍቋችሁ። ስለዚህ ደግነታችሁ እንድታሳዩኝ ይፈልጋሉ። የምር እልህ ይዞኛል። ሃይማኖት ክፍፍልን ሰብኬም አላቅም፣ ወደፊትም አልሰብክም። ከራሴ ውስጥ ያለውን ሃይማኖት ከፋፋይ ራሱ አልቀበልም፣ ጥላቻን የሚዘራም አልቀበልም። ግን የረሱል ወዳጆች የሆናችሁ ይሄንን ቻሌንጅ አይደለም በ15 ቀን በአንድ ቀን እንደምታሳኩት አምንባችኋለሁ። በረሱል ይዣችኋለሁ። 10,000 ፎሎ አስገቡኝና በእናታችሁ ለሄን ተወጡልኝ። በውስጥም የሚሳደቡት እነከሌ ያርግልሽ እነከሌ ያርጉልሽ እኛ እናረግም ያላችሁኝን እናንተን እነሱን አሳፍሩልኝ ፕሊስ። ፑቲን የሚለውን አካውንት ከስር ሜንሽን አድርገዋለሁ። ኑሩ ሀሰን ምናምን የሚለው ውስጥ ላይ እሱን ልጅ ፑቲን ከታች ሜንሽን ማድርገውን እግዚአብሔርን እተማመንባችኋለሁ። ለረሱል ምን ያህል ውዴታ እንዳላችሁ ስለማቅ እንኳን አይደለም እናንተ እኔ እንዴት እንደምወዳቸው ስለማቅ ማለት ነው። ስለዚህ ይሄን ቻሌንጅ 10 ቀን ራሱ 15 ቀን ራሱ እንደማታቆዩ ታውቀዋለሁ። ስለዚህ ለምቀኛ ስትሉ ፕሊስ እኔ ገንዘቡ ምንም አይደለም፣ ትንሽ ነው። 10,000 ፎሎወር በጣም ትንሽ ነው። ሊሰጠኝ የሚያለው ገንዘብ ትንሽ ነው፣ ግን እልህ ይዞኛል። እንግዲህ ዋናው ሀሳቧ በነገራችን ላይ በተደጋጋሚ ስለ ነብያችን መልካምነት ስለሳቸው ጥሩ ነገር ታወራለች እቺ ወገናችን ማለት ነው። እና የራሷ ወገኖች በጣም ይቃወሟታል። እንዲሁም ደግሞ የፎሎ ቻሌንጅ ተሰጥታ አናደርግም አይነት ነገር ነው እንግዲህ በኮመንት የጻፉት። እና እሳቸው በጣም ለሴት እንዲሁም ደግሞ ለእያንዳንዱ ለየቲሞች ለዚህ ለሰው ልጅ በሙሉ ምን ያህል መልካምና ምን ያህል መስዋዕትነት እንደከፈሉ ምን ያህል ጥግ ድረስ እንግዲህ እንደሄዱ ሁላችንም የምናውቀው ነገር ነው። ያንን ነው በተደጋጋሚ የምታብራራው፣ እውነታውን ነው የምትናገረው። እንግዲህ እውነታውን መስማት የማይፈልጉ ሰዎች ብዙ ጊዜ ሲቃወሟት ነበረ። ስለዚህ እንግዲህ የቻላችሁ ገብታችሁ ባለችው መሰረት ቲክቶክ ላይ ነው ፎሎ አድርጉላት። እንግዲህ እስካሁን ድረስ አይገባም አይቀርም ብዬ አስባለሁ። ምክንያቱም ቪዲዮ ቫይራል ወጥቶላታል። ደስ ይላል። ነብያችን ብዙ ሰዎች ብዙ ነገር ይላሉ፣ መጥፎ ነገር ያወራሉ። ብዙ በቢሊዮን የሚቆጠሩ ሰዎች ደግሞ መልካምነታቸውና ስለሳቸው ስነ ምግባር ስለሳቸው ትልቅነት ያወሳሉ። ይህንን ብዙ ጊዜ የምንመለከተው ነገር ነው። ነገር ግን እውነታውን እንግዲህ አንክድም። ሁላችንም እየመረረን ቢሆን መዋጥ አለብን ብዬ አምናለሁ። ኢንሻአላህ ወደ ለኛው ቪዲዮ አለፍኩላችሁ። አላህ ሂዳያ ይስጣት ነው የምለው። ሌላ ምንም የምለው ነገር የለም። በቁርአን የተለያዩ በቃ ስለስልም ለማፈመስ ይሁን ለምን ይሁን والله አለም፣ ግን ብዙ የሌሎች እምነት ተከታዮች ስለ ሙስሊሞች መልካም ነገር ሲያወሩ ቁርአን ሲቀሩ እንዲሁም ደግሞ ስለ ነብያችን ብዙ ነገር ሲያወሩ እንመለከታለን።
አላህ ሂዳያ ያስጣቸው ነው ምለው። ወደ ላይኛው ብዳልፍላችሁ አዶናይ ጋር ተያይዞ እጅግ በጣም የሚያስደነግጡ መረጃዎች እየወጡ ነው። አዶናይ በዚህ በ60 ቀናት ውስጥ 90 ቀን ነበር፣ በዚህ በ60 ቀናት ውስጥ ይሞታል፣ የሆነ ነገር ይሆናል እየተባለ ብዙ ነገር ሲወራ ነበር በሶሻል ሚዲያ። ይሄን ነገር እንደ ቀልድ መወሰድ የለበትም እያሉ አንዳንድ እንግዲህ አዶናይን የሚወዱ ሰዎች ደግሞ ቪዲዮ እየሰሩ ይገኛል። ምንድነው የተፈጠረው? የሆነ ሴት ነው ብዙ ነገር ስታወራ ነበር፣ በጋራ እንመለከታለን። ወገኖቻችንም በዛ ጉዳይ ላይ እንግዲህ ሀሳብ ሰጥተውበታል። አዶናይ በጣም መልካም ሰው ነው። መልካም ሰው አይወደድም። በቃ እዚህ ምድር ላይ ሙጅሪም መሆን አለብን ማለት ነው የግድ። ሱብሃንአላህ በጣም ብዙ ነገር እያደረገ ያለ ብሔር፣ ዘር፣ ቀለም ሳይል እምነት ሳይል ብዙ ቦታ እየገባ ለሰዎች መልካም የሚሆን መልካም እየሆነ ያለ ብዙ እናቶች ልጆችን ከመንገድ እያነሳ የሚገኝ በጣም ታታሪና ብዙ ሰዎች ዘንዳ ተቀባይነት ያለው እንግዲህ ግለሰብ ነው አዶናይ። ሁላችን የምታውቁት ቲክቶከር ነው። ነገር ግን በጣም ጥሩ ነገር እየሰራ ስላለ ያ ነገር ሂስድ ይዟቸው እሱን ለማጥፋት የሚሞክሩ ብዙ አካላቶች አሉ። እንግዲህ የተለያዩ ቪዲዮዎች አሉ። ይህ ነገር እንደ ቀልድ መታየት የለበትም የሚል ነገር ነው እየተነሳ ያለው። አንድ ነገር ቢሆን እንግዲህ ተጠያቂ የሚሆኑ አካላቶችም ሊኖሩ ይገባል የሚል ነገር ነው። ብቻ አላህ ይጠብቀው ነው የምለው። መልካም ሰውን አላህ ያቆየው፣ አላህ ይጠብቀው። ይበልጥ ደግሞ በእኛም ደግሞ አላህ ሂዳያ ይስጠው። ይህን ነው የምንለው። ኢንሻአላህ የተለያዩ ቪዲዮዎች አሉ። ወገን ምንድን ነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይሄንን ነገር እንደ ቀልድ ማየት የለብህም ብዬ ነው የማስበው። ይሄንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሐሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጽሐፉ ይላላ። መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው ይሄዳሉ። ለምሳሌ ይወዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተመልቷል። ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ ሰላም ተናስልኝ በድጋሚ ተመልሼ መጥቻለሁ። እንግዲህ በርካታ በሚባል ደረጃ አንዳንድ መረጃዎች አምልጠውኛል። እንግዲህ እስቲ ምናልባት ከደረስኩባቸው መረጃዎች የተወሰኑትን ላጋራችሁ ብዬ ነው ወደዚህ የመጣሁት። ማለት በጣም እጅግ ያሳዘነኝ አንድ ቪዲዮ ወይንም ደግሞ ምስል ወይንም ደግሞ ድምጽ ነው የሰማሁትና በጣም እጅግ የሚገርም ነው። የሆነ በአዶናይ ዙሪያ የሚያጠነጥን እንግዲህ አዶናይን በጣም የሆነ ጥርሳቸውን የነከሱበት ሰዎች እንዳሉ በነገራችን ላይ አንድ ነገር ልንገራችሁ።
እዚህ ሚዲያ ላይ ሰዎች ወጥተው የሆነ ነገር ሲናገሩ እንደ ቀልድ ወይንም ደግሞ እንደ ፌዝ መመልከት የለባችሁ። እንደ ቀልድ ወይም እንደ ፌዝ መመልከት የለባችሁ። እኔ የሰው ልጅ ሲኖር ነው ለኔ የሚጠቅመው እንጂ ሞቶ ምንም ነገር አይጠቅመኝም። እኔ ሴጣኑኝ ደሙን አልጠጣውም፣ ምስጦኝ ስጋውን አልበላውም። እዚህ ምድር ላይ ግን ቢኖር ለሰዎችም ይጠቅማል፣ ቢኖር ለኔም ይጠቅማል፣ ቢኖር ለሀገርም ይጠቅማል። አይደል እንዴ ቤተሰብ? እና ምንድነው እየተደረገ ያለው? ምንድነው እየተካሄደ ያለው? ይሄን ልጅ ለማስገደል ወይንም ደግሞ እኔ አሁን እየሰማው ያለውት ነገር በጣም ነው የገረመኝና አዶናይ ፖለቲካ ውስጥ ያለ ሰው አይደለም፣ ብሔርተኝነት ውስጥ ያለ ሰው አይደለም። እኔ እስካሁን ድረስ እኔ ያየሁት ነገር የለም። ምናልባት በዚህ ጉዳይ ላይ የምታውቁ ሰዎች ካላችሁ ልትነግሩን ትችላላችሁ። ግን በጣም አደገኛ ነው። በድፍረት ሰዎች ወጥተው እኔ አንድ ሴት ናት በጣም እጅግ ማቃት ሴት ነች እንጂ ማቃት ሴት ናት ይሄንን ስታወራ የሰማሁት ከኢንጂነር ስመኘው ይበልጣሉ ያዶናይ ብላ ነው የተናገረችውና በዚህ ሰሞን ውስጥ አንድ ሰው ይሞታል ወይ ደግሞ ከናካቴው ደብዛው ይጠፋል። አዶናይ ከኢንጂነር ስመኘው ይበልጣሉ። ምን አደረገ አዶናይ? ኢንጂነር ስመኘው ሰራ የተባለ ወንጀል የለም። አዶናይ ምን አደረገ? የትኛው የመንግስት ተቋም ውስጥ ነው የሚሰራው? የትኛው የመንግስት ተቋም ውስጥ ተመድቦ የህዝብን ህዝብ አምኖት ወይንም ደግሞ ህዝብ ወክሎት የሆነ ቦታ ላይ ተቀምጦ እየሰራ ወይም በሙስና ያባከነው ገንዘብ የበላው ገንዘብ ህዝብን ያስለቀሰበት ህዝብን ያስነባበት ሁኔታ ካለ ኢትስ ኦኬ። እሱንም እስከ መግደል ደረጃ ምንድነው የሚያደርሰው? ምን አደረገ አዶናይ? ምንድነው ጥፋቱ? ምንድነው በደሉ? ይሄ ልጅ እስቲ አሁን በቃ ይወገድ ብሎ እዚህ ላይ እንደውም እዮዳብ ምን አለ? እንደና ሀጫሉ ማለት ነው አለ። በጣም ነው የሚገርም፣ በጣም ነው የሚገርም። በጥቅሉ ግን እኔ ምናልባት ይሄንን ቪዲዮ ሼር ኮፒ ሊክ እያደረጋችሁ በእርግጠኝነት ይሄንን ቪዲዮ አዶናይ ሊያዩ ይችላል። ይሄንን ቪዲዮ ለአዶናይ ሼር አድርጉልኝ። እኔ አዶናይ ኢትዮጵያዊ ነው፣ እኔም ኢትዮጵያዊ ነኝ። ምናልባት ላያቀኝ ይችላል። እኔ ግን ብዙ ጊዜ አየዋለሁ። መልካም ስራዎቹ መልካምነቱ ዛሬም በውስጥ ያለ ሾኬ ያየሁትን ነገር ነው። የሰው ልጅ ያየውን ነገር ነው የሚመሰክረው። ያየሁትን ነገሮች እመሰክራለሁ። ችግሮች ካሉ ደግሞ እንደዛውም እተቻለሁ። ሆኖም ግን በዚህ ልክ እንደዚህ አይነት ሁኔታ ሲታሰብለት፣ እንደ አይነት እቅድ ሲታቀድለት፣ የሞት ድግስ ሲደገስለት እንደ መስማት በጣም የሚያስጠላ ነገር የለም። ለማንኛውም የዚችን ሴትዮ ንግግር በአጽንኦት ተመልክተህ በምትበላው ምግብ፣ በምተኛባቸው ቦታዎች፣ በምትንቀሳቀሳቸው ቦታዎች ሁሉ ራስን እንድትጠብቅ በአጽንኦት እመክራለሁ። ከዛ ባሻገር እግዚአብሔር አምላክ ጠባቂ ነውና እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ይጠብቅህ ለማለት እፈልጋለሁ። ይሄንን ለማለት ነው የመጣሁት። የሰው ልጆች ለማስገደል፣ የሰው ልጆች ደም ለማፍሰስ ሌሊትና ቀን የምትሰሩ ሰዎች፣ እቺ አሁን እንደዚህ ብላ የምታወራ ሴትዮ ልጆች አላት። ነገ ልጆቿ በነገራችን ላይ የሰውን ደም የሚያፈሱ የሰው ደም እንዲፈስ የሚሰሩ ሰዎች ሁሉ በልጆቻቸው ያገኙታል ወይ የነሱም ደም እንደዚሁ በአደባባይ ደመ ከልብ ሆኖ ይቀራል። እና በጣም እጅግ እኔ በዚህ ልክ ኢትዮጵያውያን በዚህ ልክ ክፋት ውስጥ ተዘፍቀናል ወይ በዚህ ልክ ክፉ ነን ወይ ብሎ ለማሰብ እየተቸገርኳል። ክፉ እንደሆነን ይታወቃል፣ ግን በዚህ ልክ ክፋት እኔ በጣም አዝኛለሁ። ወዳጅ አዶናይ እግዚአብሔር ይጠብቅህ፣ እግዚአብሔር ካንተ ጋር ይሁን። ከዛ ባሻገር ራስን ጠብቅ። ዛሬ የሚያጨበጭቡልህ ሰዎች፣ ዛሬ ወዳጅ መስለው ስርስር የሚሄዱ ሰዎች ነገ ያንተን ቀብር ለመቆፈር የተዘጋጁ ናቸው ብዬ ነው ማስበው።
የምትበላውን የምትጠጣውን ነገር እያንዳንዱን ነገር ራስን እንድትጠብቅ ለማሳሰብ ወዳለሁ። በጣም እጅግ ልጅ ነህ። ወደፊት ብዙ ነገሮች ይጠብቁሃል። አግብተህ ወልደህ አይንህም በአይንህ አይተህ ብዙ መጓዝ የሚገባ ልጅ ነህና ዛሬ በዚህ ደረጃ አንተን ባጭን ለመቅጨት እየቆፈሩ ያሉ ሰዎች እያሴሩ ያሉ ሰዎች ስላሉ በአጽንኦት ራስን እንድትጠብቅ ለማሳሰብ ነው። አመሰግናለሁ። መልካም ምሽት ይሁንላችሁ።